ዛቻው በመጨረሻ ፈንድቶ ወጥቷል። ትዕግስትም ጽዋው ሞልቶ ፈሷል። ፋርሶቹ የአሜሪካን ትንኮሳ በዝምታ ማለፍ አቅቷቸው በቃን ብለዋል። ባህረ ሰላጤዎቹ ዳግም በሽብር ሲርዱ አድረዋል። የኢራን ጦር ቀጠናውን በሚሳኤል እሳት ሲያነዳት ነው ያደረው። አሜሪካ በጦርነት ራሱ እንደዚህ አይነት ጥቃት እንዳልደረሰባት የተገለጸለት ከባድ ምትን አስተናግዳለች። በባህሬን የሚገኘው የአሜሪካ ጦር ቤዝን ጨምሮ ግዙፍ የተባሉ የጦር ሄሊኮፕተሮች ማሳረፊያ የነበሩ የጦር ካምፖች የኢራን ሚሳኤል በእሳት ለብልቧቸዋል። ትራምፕ ቁጣቸው መቆጣጠር የቻሉ አይመስልም። የአሜሪካ ጦር በቀጣይ የታዘዘው ምንድነው? ዝርዝር መረጃዎቹን በስፋት እንቃኛለን። ቻናሉን ሰብስክራይብ በማድረግ እይታውን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ ያድርጉ። መልካም ቆይታ። There's fresh action in the Middle East. Iran's currently shelling military bases in Kuwait. የኢራን ጦር የአየርና ጠፈር ኃይል ባወጣው መግለጫ በባህሬን የሚገኘውን የአሜሪካ ባህር ኃይል አምስተኛ ፎርማሲዮን ዋና መስሪያ ቤትን በአንድ የቀጠናው ሀገር የሚገኝ የአሜሪካ አየር ኃይል ጦር ሰፈርና የሄሊኮፕተር ማረፊያ ተቋምን ኢላማ ያደረገም የማዕበል ያህል የበረታ የሚሳኤልና የድሮን ጥቃት መሰንዘሩን አስታውቋል። በኢራን የመንግስት መገናኛ ብዙሃን በስፋት የተሰራጨው መግለጫ በሆርሙዝ ባህር ወሽመጥ ቀጠና ውስጥም ለረጅም ጊዜ ሲካሄድ በቆየው ጦርነት ውስጥ እስካሁን ከተመዘገቡ ቀጥተኛ የፊት ለፊት ግጭቶች መካከል ዋነኛውና እጅግ አደገኛ ሆኖ ተመዝግቧል። ይህ ጥቃት የተፈጸመው የአሜሪካ ባህር ላይ እገዳን ጥሳ ለማለፍ የሞከረችው ሌላ ነዳጅ ጫኝ መርከብ በአሜሪካ ጦር ኃይሎች አማካኝነት ከጥቅም ውጪ ከተደረገች ከጥቂት ሰዓታት በኋላ መሆኑን አይአርጂሲ ይፋዊ መግለጫ እንዳስታወቀው ከሆነ ጥቃቱ ፈጣን፣ ወሳኝና የተቀናጀ የአጸፋ እርምጃ መሆኑን ያሳያል። እንደ ቴህራን አገላለጽ ከሆነ ይህ ጥቃት ለመሰንዘር መነሻ የሆኑት ተደጋጋሚ የተፈጸሙ የአሜሪካ ትንኮሳዎችና ወታደራዊ ጥቃቶች ናቸው። የመጀመሪያው በሆርሙዝ ባህር ወሽመጥ አቅራቢያ በኢራን የነዳጅ ጫኝ መርከብ ላይ የተተኮሰውና የመርከቧን የሞተር ክፍል ክፉኛ ያወደመው የአሜሪካ ሚሳኤል ሲሆን ሁለተኛው ደግሞ በደቡባዊ የቀሼም ደሴት በሚገኘው የአይአርጂሲ ኮሚኒኬሽን መገናኛ ማማ ላይ የተሰነዘረው የአየር ጥቃት ነው። የአብዮታዊ ጥበቃ ጦሩ ባስተላለፈው ማስጠንቀቂያ መልእክት እነዚህ የአጸፋ እርምጃዎች ተገቢውን ትምህርት ሊሰጡ ይገባል ሲል የገለጸው ሲሆን ወደፊት በሆርሙዝ ባህር ወሽመጥ ላይ እንዲሁም በደህንነት መረጋጋትና የሚፈጠሩ ማንኛውም አይነት መስተጓጉል ካለ ጥቃት አድራሹ የአሜሪካ ወታደራዊ ኃይል እጅግ ከባድ ዋጋ የሚያስከፍል ጥቃት ይጠብቋል ሲል በጥብቅ አስጠንቅቋል። በአንጻሩ የአሜሪካ ማዕከላዊ እዝ ሴንትኮም የተሰነዘረውን ውንጀላ በአስቸኳይ ያስተባበለ ሲሆን የኢራን አጸፋዊ ጥቃት ይጠብቃታል። ይፋዊ መግለጫዎቹ ሙሉ በሙሉ ሐሰት ናቸው ሲል አጣጥሎታል። ማዕከላዊ እዙ ባወጣው መግለጫ ወደ አሜሪካ የጦር ሰፈሮች ተወንጭፈው የነበሩ ሚሳኤሎችና ድሮኖች በሙሉ ኢላማቸው ላይ ሳይደርሱ በአየር ላይ በተሳካ ሁኔታ እንዲከሽፉና እንዲመቱ መደረጉን አረጋግጧል። በባህሬን ወይም ደግሞ ማንኛውም ሌላ ቀጠና ክፍል የሚገኙ የአሜሪካ ወታደራዊ ተቋማት ላይ የደረሰ ምንም አይነት የንብረት ውድመት ሆነ የሰው ሕይወት መጥፋት አለመኖሩን ሴንትኮም ያስታወቀ ሲሆን ይሁን እንጂ እንዲህ አይነት መጠነ ሰፊ ጥቃት ተፈጽሟል ተብሎ በይፋ መነገሩ ብቻ በደካማ መሰረት ላይ የቆመውን የተኩስ አቁም ስምምነት ሊበጥስ የሚችል ቀጭን ክር ሲል በግልጽ ያሳያል። የክስተቶች ሰንሰለት መፋጠን የጀመረው ማክሰኞ የአሜሪካ ጦር ኃይሎች በቦትስዋና ሰንደቅ ዓላማ የምትጓዘውና ምንም አይነት ጭነት ያልነበራትን የነዳጅ ጫኝ መርከብ ኢላማ ባደረጉ ጥቃት በፈጸሙበት ወቅት ነው። መርከቧ ወደ ኢራን ወደብ ከተማ ምናልባትም ወደ ሀርግ ደሴት እያመራች እንደነበረ ተገልጿል። የአሜሪካ ማዕከላዊ እዝ እንዳስታወቀው የመርከብ በረራ አባላትና እንዲሁም በ24 ሰዓታት ውስጥ የተሰጧቸውን ተደጋጋሚ የተባሉ ማስጠንቀቂያዎች ሙሉ በሙሉ ችላ ማለታቸው እርምጃ እንዲወሰድባቸው አስገድዷል። በእዙ ይፋ በተደረገውና ከፍተኛ ትኩረትን በሳበው የ20 ሰከንድ አጭር ቪዲዮ ምስል ላይ የአሜሪካ ጦር አውሮፕላን የተተኮሰችውን ሄልፋየር የተሰኘች ሚሳኤል መርከቧን የሞተር ክፍል ስትመታ ይታያል። Iran is going to continue to act and negotiate in bad faith. Then now we take the strikes to the heart of the regime. ይህ ጥቃት መርከቧን ሙሉ በሙሉ ሳያሰጥም ወይም ደግሞ የሰዎችን ሕይወት ሳይቀጥፍ ጉዟ ብቻ እንዲስተጓጎልና እንዲያበቃ አድርጓል የተባለው ይህ የተፈጸመው ድርጊት ለብቻው የተነጠለ ክስተት አይደለም። የካቲት ወር ላይ ከተሰነዘሩት የመጀመሪያ ደረጃ ጥቃቶች በኋላ ኢራን የወሽመጡን መተላለፊያ ሙሉ በሙሉ መዝጋቷን ተከትሎ አሜሪካ በሚያዝያ ወር አጋማሽ ላይ የባህር ላይ እገዳ መጣሏ ይታወሳል። ከዚያን ጊዜ ጀምሮ የአሜሪካ ጦር ኃይሎች 6 የንግድ መርከቦችን ከጥቅም ውጭ ያደረጉ ሲሆን ከ120 በላይ የሚሆኑት ደግሞ መስመራቸውን እንዲቀይሩ አስገድዷል።
የዚህ ወታደራዊ ዘመቻ ዋነኛ ዓላማ የኢራን ኢኮኖሚ የጀርባ አጥንት የሆነውን የነዳጅ ኤክስፖርት ማነቅና ቴህራን ወደ ድርድር ጠረጴዛ እንድትመለስ ማስገደድ ነው። ከዚህ ባሻገር ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ስምምነት በከፍተኛ ደረጃ የተጠናቀቀ መሆኑን በይፋ ቢገልጹም አሁን የሚታዩ የአጸፋ ምቶች ግን የዚህን ተኩስ አቁም ስምምነት ዘላቂነት ጥንካሬና እንዲሁም ሂደቱን ጥርጣሬ ውስጥ የሚከቱ ከመሆናቸው ባሻገር ከፍተኛ ደረጃ እየተፈታተኑ መገኘታቸውንም ፍንጭ ሰጥቷል። የኢራን መገናኛ ብዙሃን በመርከቧ ላይ የተፈጸመውን ጥቃት አሜሪካ የቅርብ ጊዜ ትንኮሳ ሲል ፈርጆታል። ለዚህ ጥቃት ቀጥተኛ ምላሽ ለመስጠትም የኢራን አብዮታዊ ዘብ ባህር ኃይል ፓናያ በተባለችና ከአሜሪካ ጥቅሞች ጋር ግንኙነት ካላት መርከብ ላይ ጥቃት መሰንዘሩን አስታውቋል። በመቀጠልም የአሜሪካ ጦር ኃይሎች በቄሺም ደሴት የሚገኘው የኢራን አብዮታዊ ዘብ የቴሌኮሙኒኬሽን ማማ ላይ ጥቃት ሰንዝረዋል መባሉ ሁኔታው ይበልጥ በማወሳሰብ በአሜሪካ ጦር ሰፈሮች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት እንዲሰነዘር ዋነኛ መንስኤ ሆኗል ይላሉ ዘገባዎች። በሆርሙዝ ባህር ወሽመጥ አቅራቢያ ስትራቴጂካዊ በሆነው ስፍራ የምትገኘው ቄሺም ደሴት የባህር ላይ ትራፊክን ለመቆጣጠርና ሊከሰቱ የሚችሉ ወታደራዊ እንቅስቃሴዎችን ለማደናቀፍ ለረዥም ጊዜ እንደ ቁልፍ የኢራን ጦር ሰፈር ሆና አገልግላለች። ሴንትኮም በደሴቲቱ ላይ የተፈጸሙትን ጥቃቶች በመሬት ላይ የሚገኙ የመቆጣጠሪያ ጣቢያዎችንና በመርከቦቿ ላይ የተደቀኑ ስጋቶችን ለማስወገድ የተወሰዱት የራስን መከላከል እርምጃዎች ናቸው ቢልም የደሴቲቱ የግጭት ውስጥ ያለው ሚና ግን እጅግ ከፍተኛ ሆኗል። በባህሬን የባህር ኃይል ድጋፍ ሰጪ ተቋም ውስጥ የሚገኘው የአሜሪካ ባህር ኃይል 5ኛ ፎርማሲዮን በመካከለኛው ምስራቅ ለሚካሄዱ የአሜሪካ ባህር ኃይል ስራዎች ሁሉ እንደ ዋና የቁጥጥርና የእዝ ማዕከል ሆኖ ያገለግላል። በሺዎች የሚቆጠሩ ወታደራዊ አባላትን የሚይዘውና እጅግ ዘመናዊ የሆኑትን የጦር መርከቦች፣ አውሮፕላኖችና ድጋፍ ሰጪ ንብረቶችን የሚያስተባብረው ይህ ተቋም አሜሪካ በቀጠናው ያላትን ወታደራዊ በላይነት ጉልበት የሚያሳይ ትልቅ የጦር ቤዝ ነው። የኢራን አብዮታዊ ጥበቃ ጦር ከዚህ ተቋም ጋር እንዲሁም በተያያዥነት ባላቸው አየር ሄሊኮፕተር ሰፈሮች ላይ በሚሳኤልና በድሮን ቀጥተኛ ምት አሳርፊያለሁ ማለቱ በተግባር የደረሰውን ጉዳት ማረጋገጥ ባይቻል እንኳን በንግግርና በፕሮፓጋንዳ ደረጃ ግጭቱን ወደ ላቀና እጅግ አደገኛ ወደሆነ ምዕራፍ ያሸጋገረው ክስተት ሆኖ እንዲመዘገብና እንዲጻፍ አድርጎታል። የኢራን አብዮታዊ ጥበቃ መግለጫዎች በዓመታት የውጊያ ልምድና ባልተመጣጠነ የጦርነት ስልት የዳበሩትን የአየርና ጦር ሰፈር ኃይሉን እጅግ ዘመናዊ ሚሳኤሎችና ሰው አልባ አውሮፕላኖችን ጥቅም ላይ መዋሉን አበክረው ገልጸዋል። የኢራን የጠላትን ዘመናዊ አየር መከላከያ ስርዓቶች ሰብረው መግባት የሚችሉ የባላስቲክ ሚሳኤሎች፣ የክሩዝ ሚሳኤሎችና የድሮን ጥቃት ስልቶችን ለማልማት ከፍተኛ መዋለ ንዋይ አፍስሳለች። በዚህ ክስተት ይኸው የኢራን ጦር አብዮታዊ ዘብ የተወሰደውን እርምጃ በሚገባ የተሰላ የተመጠነና ምላሹንም በሚገባ መልኩ ውጤታማ ያደረገ ሲል ይገልጸዋል። ትንኮሳዎቹ የሚቀጥሉ ከሆነ ግን ከዚህ የበለጠ እጅግ የከፋ የአጸፋ እርምጃ እንደሚወስድን በተደጋጋሚ እያሳሰበና እያስጠነቀቀ ይገኛል። ይሁን እንጂ የአሜሪካ ማዕከላዊ እዝ ሴንትኮም የሰጠው ማስተባበያ ጥርጣሬ የሌለበትና ግልጽ ነበር። ባህሬንና ሌሎች የባህረ ሰላጤው አጋር ሀገራት ከሚከላከሉ ስርዓቶች ጋር በመቀናጀት ከአሜሪካና ከአጋሮቿ የተተኮሱ የአየር መከላከያ ሚሳኤሎች የተደቀኑ ስጋቶች ሙሉ በሙሉ መክሸፍ መቻላቸውን ገልጿል። በጥቃቱ ወቅትም በባህሬን ውስጥ የጥቃት ማስጠንቀቂያ ሳይረኖች የተደመጡ ሲሆን የአሜሪካ ወታደራዊ ንብረቶችን በሚያስተናግዱት በኩዌትና በሌሎችም ሀገራት ውስጥ ከፍተኛ ወታደራዊ ዝግጁነትና ጥንቃቄ መታወጁ ታውቋል። ነገር ግን በዚህኛው አጋጣሚ የተረጋገጠው የንብረት ውድመት ሆነ ጉዳት አልተመዘገበም። ይህ ሁኔታ ኢራን ለሀገር ውስጥ ፕሮፓጋንዳና እንዲሁም ለምልክት ብቻ የምታደርጋቸውን የሚሳኤል ውርወራዎች የሚያስታውሱ ሲሆን እነዚህ ጥቃቶች እንደ ፓትሪዮት ስርዓቶችም ከዚህ ባሻገር ኤጂስ የተገጠሙ የጦር መርከቦችና የጦር አውሮፕላኖች ባሉ ባለብዙ ደህንነት መከላከያ በቀላሉ የሚከሽፉ ናቸው ተብሏል። የወታደራዊ ጉዳዮች ባለሙያ የቴክኒክ ፈተናዎችን በጥልቀት ያስረዳሉ። ከኢራን መነሻ ጣቢያዎች ተነስተው እስከ ባህሬን ድረስ የሚጓዙት ሚሳኤሎች እጅግ ትክክለኛ ከሆነ አቅጣጫ ጠቋሚ ስርዓት የሚፈለጉ ሲሆን የአሜሪካ ቴክኒካልና ኤሌክትሮኒክስ ውጊያ ዘዴዎችም የቅድመ ማስጠንቀቂያ ራዳሮችና ፈጣን ምላሽ ሰጪ የጦር አውሮፕላኖች ጥቃቱን ለመከላከል እጅግ አስገራሚና አስቸጋሪ የሆኑ እንቅፋቶችን ይፈጥራሉ። ከመጀመሪያውኑ ጀምሮ አስተማማኝ ያልሆነ ተብሎ የተገለጸው የተኩስ አቁም ስምምነት ዋና ዋናዎቹን ወታደራዊ ግጭቶች ለጊዜው ማቆም ቢችልም የችግሩን ዋና መንስኤዎች ግን ሳይፈታ በጥሬው አስቀምጧቸዋል። ከነዚህ መካከል የኢራን ኒውክሌር መርሃ ግብር፣ የቀጠናው ተጽዕኖ ፈጣሪነትና ሽኩቻ ወሳኝ በሆኑት ባህር መስመሮች ላይ የበላይነት የመያዝ ፍላጎት ዋና ዋናዎቹ ናቸው።
በኦማን፣ በኳታር፣ በሌሎች ሀገራት አማካኝነት በረቂቅና በተዘዋዋሪ መንገድ የሚደረጉ ድርድሮች እጅግ በዘገየና ወጥ በሆነ መልኩ ወደፊት መራመድ አልቻሉም። የዶናልድ ትራምፕ አስተዳደር ባለስልጣናት በተስፋ የተሞሉ መግለጫዎችን በመስጠት ላይ የሚገኙ ሲሆን ፕሬዝዳንቱ ራሳቸው ስምምነቱ በጣም መቃረቡን ቢገልጹም በዩራኒየም ማበልጸግ ገደብ፣ በኢኮኖሚ ማዕቀቦች መነሳትና በባህር ላይ ነፃ እንቅስቃሴ በተመለከተ በሚቀርቡ አስተማኝ ዋስትናዎች ዙሪያ አሁንም ድረስ ከፍተኛ ልዩነቶችና አለመግባባቶች ቀጥለዋል። እነዚህ ውጥረቶች መካከል ደግሞ የፓኪስታን ጦር አዛዥ ወደ ቴህራን መጓዛቸው ለጉዳዩ ሌላ ተጨማሪ የፖለቲካ ገጽታ ሰጥቶታል። የኢስላማባድ መንግስት ከአሜሪካ፣ ሳውዲ አረቢያና ከኢራን ጋር ያላትን ግንኙነት ሚዛናዊ አድርጎ ለማስቀጠል የምታደርገውን ጥረት በቀጠናው ላይ ያለውን የተወሳሰበ የጥምረትና የጥቅም ትስስር በግልጽ ያሳያል። ይህ በእንዲህ እንዳለ እስራኤል ከኢራን ጋር ለሚደረግ ማንኛውም አይነት ስምምነት ስትል በሄዝቦላ ላይ የምታደርገውን ወታደራዊ ዘመቻ እንደማታቆም በይፋ መግለጿ ዲፕሎማሲያዊ ጥረቱን ይበልጥ ያወሳሰበውና አሳሳቢ ያደረገው ክስተት ሆኖ ስለመቀመጡ በብዙዎች ዘንድ እየተገለጸ ይገኛል። turning around 122 ships and counting. So the mullahs are looking for help. የአሜሪካ የባህር ላይ እገዳ የአሁኑ ስትራቴጂካዊ ዋነኛ ማዕከልና መሳሪያ ሆኖ ያገለግላል። ይህ እገዳ በዋነኛነት የሚተገበረው በባህር ላይ ኃይል መርከቦች ስምሪት፣ በአየር ላይ ደህንነት ክትትልና ለንግድ መርከቦች በሚሰጡ ጥብቅ ማስጠንቀቂያዎች አማካኝነት ሲሆን እስካሁን ድረስ ከ120 በላይ የሚሆኑ መርከቦች መሰማራታቸው እንዲሁም ደግሞ መስመራቸውን ቀይረው እንዲሄዱ ተገደዋል። ከዚህ በተጨማሪ የተሰጣቸው መመሪያ ያልተቀበሉ ጥቂት መርከቦች ከጥቅም ውጪ ሆነዋል። ብዙውን ጊዜ ከታንክ መከላከያ ወይም ከመሬት ላይ በሚፈጸሙ ጥንቃቄ የተሞላባቸው ጥቃቶች ጋር ተያይዘው የሚጠቀሱት የኤልፋየር ሚሳኤሎች አሁን ባለው የባህር ላይ እገዳ አፈጻጸም ውስጥም እጅግ ውጤታማ መሆናቸውን አስመስክረዋል። ይህ መርከቧን ሙሉ በሙሉ ሳያወድሙ ወይም ደግሞ ሳያሰጥሙ የሞተር ክፍሏን ወይም የመሪው መቆጣጠሪያን ብቻ በጥንቃቄ መጥቶ ከጥቅም ውጪ በማድረግ ረገድ ይህ በሚገባ የተመጠነና የተሰላም የጥቃት ስልት የነዳጅ ጫኙ መርከቦች ሰምጠው ሊያስከትሉ የሚችሉትን የተፈጥሮና የአካባቢ ጥበቃ አደጋዎች የሚቀንስ ከመሆኑ ባሻገር ለጠላት ግልጽ የሆነ መልእክት ያስተላልፋል። በአንጻሩ ኢራን አሜሪካን በባህር ላይ ውንብድና በጠላትነት ድርጊት የምትወነጀላት ሲሆን የእሷን ህጋዊ የባህር ላይ እንቅስቃሴዎችን ለመጠበቅ እንደምትዋጋ ስትል በጽኑ እምነት አላት። ይህንም በተደጋጋሚ ስታስታውቅና ስትገልጽ ተስተውሏል። የዓለም አቀፍ የኃይል አቅርቦት ገበያ የዚህን ውጥረት ጫና በከፍተኛ ሁኔታ እያስተናገደው ይገኛል። የነዳጅ ዋጋ ከፍተኛ መለወጥ ያሳየ ሲሆን በሆርሙዝ ወሽመጥ ላይ ስጋቶች ሲደቀኑ ዋጋው በከፍተኛ ሁኔታ ንሯል። የተኩስ አቁም ተስፋዎች ሲታዩ ዳግም መጠነኛ መረጋጋት ያሳያል። በታሪክ ሂደት በቀን በአማካይ 20 ሚሊዮን በርሜል ነዳጅ የሚያልፍበት ይህ ወሽመጥ መስተጓጎሉ ከአውሮፓ እስከ እስያ ያሉትን የአቅርቦት ሰንሰለቶች የዋጋ ግሽበትንና የኢኮኖሚ መረጋጋትን በቀጥታ የሚፈታተን ሆኗል። በባህረ ሰላጤው ለሚንቀሳቀሱ መርከቦች የሚጠየቀው የኢንሹራንስ ክፍያ በከፍተኛ ሁኔታ ንሯል። አማራጭ የባህር መስመሮችን መጠቀም ደግሞ ተጨማሪ ከፍተኛ ወጪና የጊዜ መዘግየትን አስከትሏል። የአሜሪካ በኩል ደግሞ የአምስተኛው ፎርማሲዮን ይዞታዎች የጦር አውሮፕላን ተሸካሚ መርከቦችና አጥፊ የጦር መርከቦችን ጨምሮ በአጭር ጊዜ ውስጥ ወታደራዊ በላይነትን ለመቀናጀት የሚያስችሉ ዘመናዊ የጦር አውሮፕላን ክንፎችን ያካትታል። በባህረ ሰላጤ የትብብር ምክር ቤት አጋሮች የተደገፉት የተቀናጁ የአየርና የሚሳኤል መከላከያ አውታሮች ከኢራን የሚሰነዘሩትን ጥቃቶች ለመከላከል ያላቸውን ብቃት በተደጋጋሚ ጊዜ አሳይተዋል። የኢራን ስትራቴጂካዊ ደግሞ በብዛት ያልተመጣጠነ የጦርነት ስልትና በማይበገሩ መከላከያ ላይ የተመሰረተ ይሁን የአብዮታዊ ዘብ የሚሳኤል ክምችት በባህረ ሰላጤው ለሚገኙ ኢላማዎች በሙሉ መሸፈን የሚችል ልዩ ልዩ አይነቶችን የያዘ ሲሆን በድሮን መንጋዎች ጭምር የተደገፈ ነው። በመሬት ውስጥ የሚገኙ ወታደራዊ ተቋማት፣ ተንቀሳቃሽ የሚሳኤል ማስወንጨፊያዎችና የቀጠናው ወኪል አውታረ መረቦች ለኢራን ትልቅ ወታደራዊ ጥንካሬና ጥልቀትን ሰጥተዋታል። ይሁን እንጂ የሚጣሉባት ማዕቀቦችና የደረሰባት የጦርነት ውድመት ለረዥም ጊዜ የሚዘልቁ ወታደራዊ ስራዎችን ለማከናወን ያላትን አቅምና ሀብት በእጅጉ እየተፈታተነ ይገኛል። በዚህ ግጭት ውስጥ በተደጋጋሚ ጊዜ ጥቃት የደረሰባቸው የቄሺም ደሴት ወታደራዊ ተቋማት ኢራን ወደፊት ባሰማራቻቸው የእዝና የቁጥጥር ማዕከላት ውስጥ ያሉባትን ደካማ ችግሮች በግልጽ ያሳያሉ። ወታደራዊ ተንታኞች እንደሚሉት ከሆነ ይህ ጦርነት አሜሪካ መሬት ላይ ወደሚገኙ ጥልቅ ቀውስ ውስጥ ሳትገባም በኢራን ኢኮኖሚና ወታደራዊ አቅም ላይ ሊሸከሙ የማይችሉትን ከባድ ኪሳራ ለመጣል የምትጥርበት የአቅም ማዳከሚያ ውጊያ ሲሉ ይገልጹታል። በአንጻሩ ኢራን ደግሞ
የዚህን ግጭት ዋጋ በተሻለ መጠን ከፍ ማድረግ አሜሪካ ተገቢው ስምምነት እንድታደርግ ወይም ደግሞ የባህር ላይ እገዳውን የሚደግፉትን ዓለም አቀፍ ኃይሎች ጥምረት ለማከፋፈልና ለማዳከም ትጥራለች። ከዚህ ሁሉ በተጨማሪ የሚነሱ አበይት ጉዳዮች አሉ። ከቀጠናው ውጭ ያሉት ቻይናና ሩሲያ ክስተቶቹን በጥንቃቄና በቅርበት እየተከታተሉ ነው። ይህም በቀጠናው ያለው ከነዳጅ ገበያዎችና ስትራቴጂካዊ አጋርነት ጋር የተያያዘ አንድምታ ነው። የአውሮፓ ሀገራትም ግጭቱ ወደፊት ወደ ከፋ ደረጃ የሚያመራ ከሆነ ሊከሰት የሚችለውን የነዳጅ ዋጋ መናርና የስደተኞች ፍሰት በከፍተኛ ሁኔታ ያሳስባቸዋል። ከመንግስት ውጪ የሆኑት የታጠቁ ቡድኖችም በዚህ ግጭት ውስጥ መሳተፋቸውና ሊፈጠሩ የሚችሉ የተሳሳቱ ወታደራዊ ስሌቶች የቀጠናውን ሁኔታና ሂደትን ይበልጥ ተለዋዋጭና አደገኛ ያደርጉታል። ቀደም ሲል የተመዘገቡት ዘገባዎች እንደሚያሳዩት አንድ ወጥ የሆነ ታሪካዊ ክስተት አለ። እርሱም የነዳጅ መርከቦች ጥቃት፣ ውስን የአየር ጥቃቶች እንዲሁም የክህደት መገለጫዎችና ቀጣይነት ያላቸው ዲፕሎማሲያዊ ጥረቶች ናቸው። ስታር ኤንድ ስትራይፕስ እንዲሁም ሌሎች ዓለም አቀፍ የመገናኛ ብዙሃን እነዚህ ተከታታይ እገዳ እርምጃዎች በቅርቡ የዘገቡ ሲሆን እያንዳንዱ ክስተት ቀጠናውን ወደ ሙሉ ጦርነት ወይም ደግሞ ወደ ሰላም ጎዳና እያቀረበ መሆኑን ያሳያሉ። የተኩስ አቁም ስምምነቱ በቴክኒክ ደረጃ አሁንም የጸና ቢሆንም አሁን ላይ የሚታዩ የእርስ በርስ ያጸፋ ምቶች ግን ስምምነቱ ምን ያህል ደካማና በቀላሉ ሊፈርስ የሚችል መሆኑን ያሳያሉ። የአሜሪካ ባለስልጣናት የተወሰዱ እርምጃዎች በሙሉ ራስን ለመከላከል የተደረጉ መሆናቸውና በወታደራዊ ጥንካሬ የታገዘ የሰላም ጥረት ለማድረግ ቁርጠኛ እንደሆኑ ይገልጻሉ። የአሜሪካ መግለጫዎች ደግሞ የተቃውሞና ያለመሸነፍ መንፈስ የሚያሳዩ ቢሆንም ለድርድር የሚሆን የሰላም በር ግን ክፍት ማድረጋቸውን ይጠቅሳሉ። ፕሬዚዳንት ትራምፕ በስምምነት ማዕቀፎች ላይ ያደረጓቸው የተወሰኑ ማሻሻያዎች የኢራን ኒውክሌር ምኞት፣ የቀጠናው እንቅስቃሴ ባህሪና የባህር ላይ ደህንነትን በአንድ ላይ የሚያካትቱ ሁሉን አቀፍ ስምምነት መፈለግ ፍላጎታቸውንም በግልጽ እያሳዩና እያንጸባረቁ ይገኛሉ።